السلام عليكم ورحمة الله وبركاته. ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 4። ረሱል ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ከተረከቡ 12 ዓመታት አስቆጥረዋል። ምንም እንኳን የቁረይሽ ቁጣና አሳማሚ ቅጣት ለሰው ልጅ የሚከብድ ቢሆንም ለሷሃቦች ግን ኢማንና ብርታት በእጅጉ ጨምሮላቸዋል። መካ አሁን ከተለያዩ የአረብ ሀገራት ለሐጅ በመጡ ነገዶች ተጥለቅልቃለች። መንገዶቹ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ነው ብሎ የሚያስበውን ጣዖት ተሸክሞ ይዘዋወራል። ይህንን አጋጣሚ ለመጠቀም ያሰቡት ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውና ራሳቸው እያንዳንዱ ነገድ ወዳለበት ጎሳ በመሄድ ጥሪ ማድረግ ጀምረዋል። የሚያስተባብላቸውና የሚያሾፍባቸው ቢኖርም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነብይ ጥሪያቸውን ያለምንም ተስፋ መቁረጥ አጧጥፈው ተያይዘውታል። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ከየስሪብ ወይንም መዲና የመጡ ሰዎች ተገናኙና በሚገባ ዳዕዋ አደረጉላቸው። ቃል ኪዳንን በማስገባት ሙሳዓብ ኢብኑ ኡመይር የተባለ ሷሃባቸውን ቁርአን እንዲያስተምራቸው ዘንድ ከእነሱ ጋር ወደ መዲና ላኩት። መካ ላይ እንግልትና ስቃይ መልኩን ቀይሮ መጥቷል። ሷሃቦች በአደባባይ አሰቃቂ የሆነ ቅጣት መቀጣትን ጀምረዋል። ይህ ሁኔታ ያሳሰባቸው ነብይም ከፊል ሷሃቦችን ከዚህ ሰቆቃ ለመታደግ ወዴት ገለል ለማድረግ እንዳለባቸው ሲያስቡ ኢትዮጵያ ፍትሃዊና ሰላማዊ ሆና በማግኘታቸው ወደዚያ እንዲሄዱ አዘዟቸው። የመልእክተኛው ባልደረቦች በነቢያቸው ትዕዛዝ መሰረት የአረቢያ ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካ አጋሪያን በክስተቱ እጅጉን ተበሳጭተው ከኢትዮጵያ ንጉስ ጋር ጓደኝነት ያለውን አምር የተባለ ሰው ወደ ንጉሱ የተለያዩ ስጦታዎችን አስይዘው ላኩት። ቁረይሾች የላኩት ሰው ምንም እንኳን ከሀበሻው ንጉስ ጋር የጠበቀ ወዳጅነት ቢኖረው ንጉሱ ስደተኞችን አሳልፎ ሊሰጠው ባለመቻሉ የእፍረት ካባን ተላብሶ ተመለሰ። አሁን የቁረይሽ የቅጣት አርጩሜ መልኩን ቀይሮ በመምጣት ማንኛውም አይነት ሰው ከመሐመድና ከተከታዮቹ ጋር ምንም አይነት የንግድም ሆነ የዝምድና ትስስር እንዲያቆም የሚል ህግ አጸደቁ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ለሶስት ተከታታይ ዓመታት መራሩንና የረሃብና የገለልተኝነትን ጽዋ ለመቅመስ ተገደዱ። ከዚያም በኢስላም ታሪክ የሐዘን ዓመት ተብሎ በሚታወቀው ዓመት ረሱል ሰለላሁ ዐለይሂ ወሰለም እንደ ልጅ እንደ ባሏም እንደ ወንድሟም ስትንከባከባቸውና ከጥላት ስትጠብቃቸው የነበረችው ውድ ባለቤታቸው ኸዲጃ ይህችን ዓለም ዱንያ ለቃ ተሰናበተቻቸው። የዚህ ዓመት ሐዘን በዚያ አላበቃም። ለረሱል ሰለላሁ ዐለይሂ ወሰለም እንደ ጋሻ ሆኖ ከቁረይሾች ይከላከልላቸው የነበረው አቡ ጣሊብ አልጋው ላይ መለስ አሸልቦ ቀረ። አሁን ረሱል ሰለላሁ ዐለይሂ ወሰለም የኔ ብለው የሚመኩበት ሰው መካ ላይ የለም። የአላህን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸውን አጣጥፈው አልተቀመጡም። የአላህን ጥሪ ረዳት አገኝ በማለት ከመካ አጎራባች ወደ ሆነችው ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ጣኢፍ ላይ ተስፋ ቢያደርጉም ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ተዘዋውረው ጥሪ ያደረጉ። በመጨረሻም የጣኢፍ ሰዎች በህፃናት በእብዶችና በውሻዎች ረሱልን እያስደበደባቸው ከሀገር ያስወጧቸው ጀመር። ቢአቢ አንተ ወኡሚ ያ ረሱላህ። ከየአቅጣጫው የሚወረወረው የድንጋይ ጋጋታዎች የአሽረፈል ኸልቁን እግር ክፉኛ ደማቸው። ከጎናቸው ያለ አገልጋያቸው ዘይድ የሚወረወርባቸውን የድንጋይ ጋጋታዎች ረሱል ሰለላሁ ዐለይሂ ወሰለም እንዳያገኛቸው በአካሉ ቢከላከልም ከህፃናቱ የሚወረወረው ድንጋይ የረሱል ሰለላሁ ዐለይሂ ወሰለምን ጭንቅላት ፈንክቶ ፊታቸውን በደም አላወሰው። ቢአቢ አንተ ወኡሚ ያ ረሱላህ። ከሚዘንብባቸው የድንጋይ ናዳ የበለጠ ልባቸውን ያደመው ይሰነዘርባቸው የነበረው የንቀትና የስድብ ቃላት ነበር። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም
ለአላህ ድካማቸውን እንዲህ በማለት ተናዘዙ። ጌታዬ ሆይ የኃይሌን መዳከም፣ የመላይን ማነስ፣ ሰዎች ዘንድ የደረሰብኝን ንቀት ለአንተ አቤት እላለሁ። አንተ የአዛኞች ሁሉ አዛኝ፣ አንተ የደካሞች ሁሉ ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለሩቅ አጥቂ ትሰጠኝ ወይንም በጠላት እጅ ትጥለኝ? በኔ ላይ ተቆጥተህብኝ ካልሆነ በኔ ላይ በሚደርስብኝ ሁሉ ግድ የለኝም። ነገር ግን እኔን ደህና ማድረግ ለኔ የሰፋ ነው። ጨለማውን ባበራው ባንተ ብርሃን፣ የቅርቢቱን ይሁን የመጪውን ዓለም ያሳመረው በሆነው ያንተ ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻህ እንዳይሰፍርብኝ። ከዚያም አላህ ሱብሓነሁ ወተዓላ በተራራ ላይ የተወከለውን መልአክ ወደ ረሱል ሰለላሁ ዐለይሂ ወሰለም ላከው። መልአኩም ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት በመምጣት ሙሐመድ ሆይ ሁለቱን ተራራዎች ማለትም በጧኢፍ ሰዎች ላይ እንዳላትማችሁ ፍላጎት ከሆነ አደርጋቸዋለሁ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ከአብራካቸው እሱን አላህ ሱብሓነሁ ወተዓላን በብቸኝነት ያለማጋራት የሚያመልኩ ልጆች እንዲወጡ ተስፋ አድርጋለሁ አሉት። ከዛም እጃቸውን ከፍ በማድረግ ያ አላህ ህዝቦቼ የሚያደርጉትን አያውቁምና ህዝቦቼን ወደ ትክክለኛው መንገድ ምራቸው በማለት ዱዓ አደረጉ። አሁን ወደ መጡበት መካ ለመመለስ ጉዞ ጀምረዋል። ጉዟቸው ላይም የሱብሂ ሰላት ደረሰባቸው። በበረሃ ላይ ቆመው ሲሰግዱ የጅን ጭፍሮች በመመልከት በርካታ ቁጥሮች ያላቸው ጅኖች በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀደምት ጊዜያት ሁሉ አሁን የአረብ ነገዶች ለሐጅ ስነ ስርዓቱ መጣው መካን ሞሏት። ይህ ሁኔታ ለረሱል ሰለላሁ ዐለይሂ ወሰለም አሪፍ አጋጣሚ አመቻቸላቸው። ሰው ወደ ተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ፣ እኔን ከተቀበላችሁ አረቦችን በቁጥጥር ታውላላችሁ፣ የቀረውም ዓለም ለእናንተ ያጎበድዳል፣ በጀነትም ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚያ ሁኔታ ላይ ሳሉ ረሱል ሰለላሁ ዐለይሂ ወሰለም የይስሪብ ሰዎችን ተመለከቱና ጠጋ በማለት እነማን ናችሁ በማለት ጠየቋቸው። ሰዎችም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ ተከታዮች ናችሁን አሏቸው። ሰዎችም አዎ። ረሱል ተቀምጠን ትንሽ እናውራ አሏቸው። ሰዎችም እሺ አሏቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ሰዎቹን ልባቸው በእስላም እንድትንጠለጠል አደረጉ። ሰዎች በመጨረሻም ዘመን የሚጠበቀው ነቢይ ይህ እንደሆነ በመረዳት ማንም እንዳይቀድማቸውና ወደ ሀገራቸው ሊያስገቧቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ኢብኑ ኡመይር አማካኝነት በጥቂት ቀናት በመዲና ነዋሪያን ጆሮ ሁሉ ተዳረሰ። ሁሉም ሰው ያንን ነቢይ ለማየት ጉጉት ጨመረበት። በወርሃ ዙልሂጃ የይስሪብ ሰዎች ዳግም ወደ መካ በመምጣት ረሱል ሰለላሁ ዐለይሂ ወሰለምን ተገናኝተው ሁለተኛ ቃል ኪዳን ገቡላቸው። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮች ወደ መዲና ሸኟቸው። ይህ ሁኔታ ደማቸውን ያፈለው ቁረይሾች ንብረቱ የቁሳይ ኢብኑ ኪላብ በሆነው ዳሩል በዋ በሰፊው አዳራሽ ውስጥ ተሰበሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ተከታዮች መዲና ተሰበሰቡ ማለት የኛ የንግድ ሸቀጦች በመዲና ስለሚያልፉ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል፣ ሌሎቹ ደግሞ አይ እስኪሞት ድረስ እንሰራው ተባባሉ። የቀሩት ደግሞ ከሁሉም ጎሳዎች ጠንካራ ወጣቶችን በመመልመል ሁሉንም ሰይፍ እናስይዛቸው፣ በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህንን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ እንሰጣቸዋለን አሉና በዚህ ተስማሙ።